ካለፈው የካቲት ወር ጀምሮ በመካከለኛው ምስራቅ የተቀጣጠለውና በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈው የአሜሪካና የኢራን ቀጥተኛ ጦርነት ባልተጠበቀ ፍጥነትና ሁኔታ ወደ ዲፕሎማሲያዊ ስምምነት አቅጣጫ ማዞሩን አሳይቷል። ዋሽንግተንና ቴህራን ለወራት የዘለቀውን አስከፊ ግጭት ለማቆምና ለዓለም አቀፍ የንግድና የኃይል አቅርቦት ወሳኝ የሆነውን የሆርሙዝ ሰርጥን በድጋሜ ለመክፈት የሚያስችል የቅድመ ስምምነት ማዕቀፍ ላይ መድረሳቸውን ይፋ አድርገዋል። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሸሪፍ በስተጀርባ ሆነው ታላቅ የሽምግልናና የአደራዳሪነት ሚና በተጫወቱበት በዚህ ስምምነት ፕሬዝዳንት ዶናልድ ትራምፕ ከኢራን እስላማዊ ሪፐብሊክ ጋር የሚደረገው ስምምነት አሁን ተጠናቋል ሲሉ በራሳቸው ማህበራዊ ትስስር ገጽ በኩራት አውጀዋል። ይህ የሰላም ስምምነት ይፋዊ የመግባቢያ ሰነድ በመጪው አርብ በገለልተኛዋ ስዊዘርላንድ ምድር ላይ በይፋ የሚፈረም ቢሆንም ከዚህ ድንገተኛ ስምምነት በስተጀርባ ያሉ ሚስጥራዊ ስሌቶች፣ የተደረጉ ታላላቅ ስልታዊ ማፈግፈጎችና ያልተፈቱ መሰረታዊ ጥያቄዎችን ግን የክስተቱን ትርጉም እጅግ ጥልቅና አሻሚ ያደርገውታል። የዚህ ድንገተኛ ስምምነት መከሰት መነሻና ዋነኛ ሰበቦቹ በጥልቀት ስንመረምረው ከሀገራቱ ወታደራዊ በላይነት ወይም የጦር ሜዳ ድል ይልቅ የራሳቸውን የሀገር ውስጥ ቀውሶች ማስታገሻ ስልታዊ ፍላጎት ፍንጭ በግልጽ እናገኛለን። አሜሪካና እስራኤል በኢራን ላይ የጋራ የአየርና የክሩዝ ሚሳይል ጥቃት ካደረጉበት ከየካቲት 21 ጀምሮ የቀጠለው ውጥረት በትራምፕ አስተዳደር ላይ ከባድ የፖለቲካ ዕዳ ሆኖ መቆየቱ አልቀረም። በመጪው ህዳር ከሚካሄደው የአሜሪካ አማካይ ዘመን ወሳኝ ምርጫ በፊት በዚህ ጦርነት ሳቢያ የዓለም ነዳጅ ዋጋ መናርና በሀገር ውስጥ የዋጋ ንረትና የኑሮ ውድነት መፈጠሩ አሜሪካውያን መራጮች ክፉኛ አስቆጥቶ ነበር። በመሆኑም ትራምፕ የሀገር ውስጥ የፖለቲካ ጫናውን ለማርገብና በምርጫው የሪፐብሊካን ወንበሮችን ለመታደግ ሲሉ ይህንን ስምምነት መርጠዋል። በሌላ በኩል ኢራን ሰርጡን በመዝጋትና በአካባቢ በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት በመሰንዘር የዓለምን የኢኮኖሚ ደምስር የመጫን አቅሟን ብታሳይም በአሜሪካ የባህር ኃይል የተጣለባት ጠንካራ የወደብ እገዳ ግን የሀገሪቱን ኢኮኖሚ ትንፋሽ ክፉኛ አሳጥቶታል። በመሆኑም ቴህራን በአሜሪካ የታገደባትን $25 ቢሊዮን የሚገመት የገንዘብ ክምችት ለማስለቀቅና አስቸኳይ የማዕቀብ እፎይታን ለማግኘት ስትል ብቻ የርዕዮተ ዓለም ልዩነቷን ወደ ጎን አድርጋ ወደ ድርድር ጠረጴዛ ለመምጣትም ተገዳለች ነው የሚባለው። ይህ የጥቅምና የህልውና ስሌት ወደ ተግባር ሲቀየር የታየበት የመጀመሪያውና ዋነኛው መስክ የዓለም የነዳጅ ፖለቲካና የሆርሙዝ ሰርጥ ጉዳይ ነው። የሆርሙዝ ሰርጥ ለወራት ተዘግቶ መቆየቱ የዓለምን ገበያ አናግቶት የነበረ ቢሆንም ትራምፕ የዓለም መርከቦች ወይ ሞተራችሁን አስነሱ፣ ነዳጅ ይፍሰስ የሚል ደማቅ መግለጫ መስጠታቸውን ተከትሎ የዓለም ሀያላን የገበያ ማዕከላት ወዲያውኑ አዎንታዊ ምላሽ ሰጥተዋል። የብሬንት ድፍድፍ ነዳጅ ዋጋ በቅጽበት የ4 በመቶ ቅናሽ ማሳየቱና የእስያ ሀገራት የአክሲዮን ገበያ በከፍተኛ ሁኔታ መጨመሩ ዓለም አቀፉ ማህበረሰብና የምጣኔ ሀብት ተዋናዮች ምን ያህል ሰላምና መረጋጋት እንደተጠሙ ማሳያ ነው። ከዚህም በላይ ከባለፈው መጋቢት ወር ጀምሮ በእገዳው ምክንያት ባህር ላይ ቆማ የነበረችውና የህንድ ኩባንያ የተከራያት የፈሳሽ ተፈጥሯዊ ጋዝ መጫኛ መርከብ ዜናውን ተከትሎ ወዲያው ሰርጡን አቋርጣ ወደ መዳረሻዋ መጓዝ መጀመሯ የስምምነቱ ፈጣን ኢኮኖሚያዊ ተጽዕኖ በተግባር ያሳየ ግዙፍ ማረጋገጫም ሆኗል። ሆኖም ግን ይህ ስምምነት ለዓለም የንግድ መስመር ጊዜያዊ እፎይታና ተስፋን ቢሰጥም በቀጣዮቹ 60 ቀናት የድርድርና የተኩስ አቁም ቆይታ ውስጥ ሂደቱን ሙሉ በሙሉ አየር ላይ ሊበትኑ የሚችሉ በርካታ ፈተናዎች አሁንም አብረው አሉ። የመጀመሪያውና ትልቁ ስጋት የእስራኤል ባለቤት አልባ አቋምና የሊባኖስ ጉዳይ ነው። ምንም እንኳን የፓኪስታን መግለጫና የኢራን ከፍተኛ የጸጥታ ምክር ቤት በሊባኖስ ጭምር ፍጹም ወታደራዊ እርምጃዎች በቋሚነት እንዲቆሙ ማዕቀፉ እንደሚደነግግ ቢገልጹም እስራኤል ግን በዚህ አሜሪካና የኢራን ድብቅ ድርድር ውስጥ ፈጽሞ ተሳታፊ አልነበረችም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በሊባኖስና በሂዝቦላ ላይ እርምጃ የመውሰድ ነጻነቷ የተጠበቀ ነው ማለታቸው በሊባኖስ ምድር ላይ ፍጹም የተኩስ አቁም እንዲኖር በጽኑ የምትፈልገውን ኢራንን መልሶ ወደ ቀጥተኛ ጦርነት ሊያስገባት የሚችል ትልቅ ስጋት ነው። ፕሬዝዳንት ዶናልድ ትራምፕ በቅርቡ በሰጡት ቃለ መጠይቅ ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካን የሰላም ጥረት ባለመቀበላቸው ለመረዳት እጅግ አስቸጋሪ ሰው ናቸው ማለታቸው በዋሽንግተንና በታማኙ አጋሯ ቴልአቪቭ መካከል ያለውን የውስጥ ውጥረትና የስትራቴጂ ልዩነት በግልጽ አደባባይ ያወጣ ክስተትም ሆኗል። ሁለተኛውና የድርድሩ ዋነኛ አሳሳቢ እንቅፋት የኢራን የኒኩለር መርሃ ግብር እንቆቅልሽ ነው። የቀድሞ የአሜሪካ መንግስት የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር እንደተቹት ትራምፕ ጦርነቱን ከማስጀመራቸው በፊት ወደ ነበረው ነባራዊ ሁኔታ ለመመለስ ብቻ ለኢራን እጅግ ከፍተኛ የሆነ የፖለቲካና የገንዘብ ድጋፍ አድርገውላታል። ኢራን በአሁኑ ወቅት ወደ አቶሚክ ቦምብ ደረጃ የተቃረበ ከ400 ኪሎ ግራም በላይ የተጣራ ዩራኒየም ክምችት በሀገር ውስጥ ያላት ሲሆን አሜሪካና የአውሮፓ ሀያላን ይህ አደገኛ ክምችት ሙሉ በሙሉ እንዲወድምና ከሀገር ውስጥ እንዲጠፋ በጽኑ ይፈልጋሉ። በተቃራኒው ግን ኢራን የኒኩለር መርሃ ግብሬ ለሰላማዊ ዓላማ ነው በሚል ስም ያበለጸገችውን ዩራኒየም በገዛ ሀገሯ ውስጥ የማንጠር መብት እንዲሰጣት በድርድር ጠረጴዛ ላይ መሞገቷ የማይታረግ የጥቅም ግጭት ፈጥሯል። ይህን የኒኩለር ዕጣ ፈንታ ጉዳይ ይበልጥ ውስብስብና አስቸጋሪ የሚያደርገው ደግሞ የአሜሪካ ኮንግረስ የህግ ጫና ነው። እንደ ሴናተር ሊንዲ ግራሃም ያሉ የሪፐብሊካን ፓርቲ ፊት አውራሪ ክንፎች ማናቸውም ከኢራን ጋር የሚደረግ የኒውክሌር ስምምነት ለአሜሪካ ህግ መወሰኛ ምክር ቤት ቀርቦ ድምጽ ሊሰጥበትና ሊጸድቅ እንደሚገባ በይፋ እያሳሰቡ በመሆኑ ይህ የሀገር ውስጥ ህጋዊ አሰራር ትራምፕ ከኢራን ጋር በቀጣይ ለሚያደርጉት የ60 ቀናት ድርድር ትልቅ ገደብና የቤት ስራ የሚጥልባቸው ይሆናል። እናም ይህ
የአሜሪካና የኢራን ድንገተኛ ስምምነት በመካከለኛው ምስራቅ ምድር ላይ እውነተኛና ዘላቂ ሰላም ከመሆን ይልቅ ሁለቱ ተፋላሚ ወገኖች ለሀገር ውስጥ የፖለቲካና ኢኮኖሚ ቀውሶቻቸው ጊዜያዊ ማስታገሻ የወሰዱት ስልታዊ ማፈግፈግና የጊዜ መግዣ ስልት ተደርጎም ይወሰዳል። የሆርሙዝ ሰርጥ በከፊል መከፈት ለዓለም ገበያና ለኃይል አቅርቦት ትልቅ የትንፋሽ ማግኛ መሆኑ ባይካድም የአካባቢው ዋና ባለድርሻና ወታደራዊ ኃይል የሆነችው እስራኤል ከሂደቱ መገለሏ የሊባኖስና የሶሪያ ድንበር አለመረጋጋትና የኢራን የኒውክሌር ስጋት መዋቅራዊ መቋጫ እስካላገኙ ድረስ የጦርነት እሳቱ በማንኛውም ጊዜ መልሶ የመቀጣጠልና ቀጠናዊ ቀውስ የመፍጠር ዕድሉ እጅግ ከፍተኛ ነው። በቀጣዮቹ 2 ወራት በስዊዘርላንድ በሚስጥርና በይፋ የሚደረጉ የተከታታይ ድርድሮች የዓለምን ቀጣይ የደህንነት አቅጣጫ፣ የነዳጅ ገበያ መረጋጋትና የሰላሙን እውነተኛ ዘላቂነት የሚወስኑ ወሳኝ ታሪካዊ መድረኮችም ይሆናሉ።